ቁጥር እድገቷን የሚመጥን ዘላቂ ልማትና ጠንካራ ተቋማትን የመገንባት ስራን በልዩ ትኩረት እያከናወነች ትገኛለች። ዜጎችን ከድህነትና ከኋላ ቀርነት አውጥቶ ጠንካራ ሀገርን ለመገንባት የሚከናወኑ ግዙፍ ፕሮጀክቶች ለሀገራዊ አንድነትና ለቀጠናዊ ትስስር አዲስ ተስፋን ፈንጥቀዋል። ኢትዮጵያ የሕዝቧን የኑሮ ደረጃ ለማሻሻል የምታከናውናቸው ሰፊ መሰረት ያላቸው የመሰረተ ልማት ግንባታዎች የኢኮኖሚ ፋይዳቸው ብቻ ሳይሆን የዜጎችን የሀገር ፍቅር ስሜት በማነቃቃት ረገድም ከፍተኛ ሚና እየተጫወቱ ይገኛሉ። ጎርጎራ ላይ ጎንደር አለ፣ ዋቢ ሸበሌ ላይ ሶማሌ አለ፣ ጨበራ ጭርጭር አለ። እነዚህ የክልሉን እሴት ሆነው እንደገና የሀገራዊም እሴት ሆነው ነገር ግን ወደፊት አንድነትን ለማምጣት የኔ ነው የሚል ለጋራ ሀብት መጠቀሚያ የሆኑ ልማቶች ናቸው። ኢቭን የወል ትርክት ለመፍጠር ከፍተኛ አስተዋጽኦ ያላቸው ናቸው። ኢትዮጵያ ውስጥ የተለያዩ ችግሮች ሲፈጠሩ ታያለች። ከሰላምና ደህንነት አንጻር፣ ከቁጥጥር አንጻር እነዚህን ችግሮች ማሸነፊያ መንገድ አድርጎ መንግስት የወሰደው እነዚህን ፕሮጀክቶች ናቸው። በየአቅጣጫው የሚገነቡት የገበታ ለሀገር ፕሮጀክቶች የተፈጥሮ ጸጋን ወደ ኢኮኖሚ ከመቀየር ባለፈ በህዝቦች መካከል የነበሩ የታሪክ ቁርሾችን በማድረቅ ማህበራዊ ትስስርን ለማጠናከር እንደ ድልድይ እያገለገሉ ይገኛሉ። ኢትዮጵያ የመፈጸም አቅሟ በደንብ የሚንጸባረቀው በዚህ በኩል አሉ ኃይሎች ልማትን የሚያደናቅፉ፣ በዚህ በኩል ደግሞ ልማት አለ። በግራ እጅ ተው የተባለ በቀኝ እጅ ደግሞ ልማት የሚሰራበት ሀገር ነው ያለው። ሌሎች የአፍሪካ ሀገራት ከ114 ሀገራት በላይ በግጭት ውስጥ አሉ። ከነዛ ውስጥ ቀጥታ አይ ሰላሙን ብቻ እንሂድ ልማቱ ይቅር ቀስ ብለን እንጨርሰዋለን ብለው የሄዱ ሀገራት ነው። ይሄን ግን ሁለቱን በማስማማት ነው ያለው። ነገር ግን ይሄ ልማት ደግሞ ምን አመጣ? የማሳመን ህዝቦችን የማሳመን ተቃዋሚ አስተሳሰብ ያላቸውን ሰዎች እንዲያምኑ የማድረግ ከፍተኛ አስተዋጽኦ አለው። ኢትዮጵያ የምትገነባቸው ግዙፍ የልማት ፕሮጀክቶች ከራሷ አልፈው ቀጠናዊ ትስስርና ብልጽግናን ታሳቢ ያደረጉ ናቸው። የአባይ ግድብ የሚመነጨው ኤሌክትሪክ ለሁሉም የምስራቅ አፍሪካ አገሮች ጠቀሜታ ነው። ሶማሌ ላይ የተደረገው እንቅስቃሴ እኮ አንድነት ማምጫ ነው። ስለዚህ የምስራቅ አፍሪካን ቀጠናም ሆነ የአፍሪካን ቀጠና ወደ አንድነት ልትመልሹ የምትችው ኢትዮጵያ አሁን የያዘችውን ልማት አስፍታና አጉልታ የመፈጸም አቅሟን ጨምራ መንገዷን አስተካክላ ስትሄድ ነው። የብዙዎችን ቀልብ የሳበና የኢትዮጵያውያን የአንድነት አርማ የሆነው የአባይ ግድብም ኢትዮጵያውያን በከፍተኛ ዓለም አቀፍ ጫና ውስጥ ሆነው በራሳቸው አቅም የገነቡት ነው። ፕሮጀክቱ ኢትዮጵያውያን በማንነታቸው የሚኮሩ ህዝቦች መሆናቸውን ለዓለም ያስመሰከሩበት የታሪክ ምዕራፍም ነው። ታላቁ የኢትዮጵያ ህዳሴ ግድብ ሀገራዊ ፕሮጀክት ብቻ አይደለም፣ የፓን አፍሪካኒዝም መገለጫም ነው። የአፍሪካ ህብረትን አፍሪካን በኤሌክትሪክ የማስተሳሰር ህልምን እውን የሚያደርግ ነው። የኢትዮጵያ ህዝቦች በኩራት አንድ ላይ ቆመው እጣ ፈንታቸውን ወስነዋል። ፕሮጀክቱን ማጠናቀቅ አይችሉም ቢባሉም ይህ ፕሮጀክት ከአቅማቸው በላይ አለመሆኑን አሳይተዋል። አነሰ በዛ ሳይሉ ሁሉም በማዋጣት ኢትዮጵያውያን በራሳቸው ገንዘብ ገንብተውታል። ይህ ፕሮጀክት የኢትዮጵያንና ቀጠናውን ብልጽግናና ጸጥታን ብቻ አይደለም የሚያሳየው፣ ለመላው ጥቁር ህዝቦች የይቻላል መንፈስንም ያጎናጸፈ ነው። ኢትዮጵያ እያሳየች ያለው እረፍት አልባ ጥረትና የስራ ባህል እንዲሁም የኢኮኖሚ ትስስር ዜጎቿ በትጋት እንዲሰሩ ለሀገራቸው ስኬትም በልበ ሙሉነት እንዲቆሙ እያደረገ ነው።